በዛሬው ቪዲዮ ስለ ኮንተንት ክሪኤሽን በተደጋጋሚ የሚጠየቁ ጥያቄዎችና እኔም ለመጀመሪያ ጊዜ ኮንተንት ክሪኤት ማድረግ ሲጀምር በተመለሱልኝ ብዬ የማስባቸውን ጥያቄዎች ዛሬ መልስላችኋለሁ ማለት ነው። ለማታውቁኝ ሰዎች ዮሐንስ ግርማ እባላለሁ ማለት ነው። በዩቲዩብ እና በቲክቶክ ላይ የቴክ ኮንተንት ክሪኤተር ነኝ። በኮንተንት ክሪኤሽን ላይ እንግዲህ ከ9 ወር በላይ አሳልፌያለሁ ማለት ነው። በዚህ በ9 ወር ጊዜ ላይም በዩቲዩብ ላይ ከ2000 በላይ ሰብስክራይበር እንደዚሁም ደግሞ በቲክቶክ ላይ ደግሞ ከ15000 በላይ ፎሎወር እና እንደዚሁም ደግሞ በሚሊዮን የሚቆጠሩ እይታዎችን በ9 ወር ውስጥ ማግኘት ይችላል ማለት ነው። ሶ እንግዲህ ዛሬ ይሄንን ነገር ለመልስላችሁ የመጣሁት እኔ ከናንተ በላይ አውቄ ወይም ደግሞ ፐርፌክት ሆኜ ሳይሆን ካለችኝ ትንሽ እውቀት ላይ ለናንተ ለማጋራትና ያለችኝን ትንሽ ነገር ለናንተ ለማካፈል ብዬ ነው ማለት ነው። ስለዚህ እስከ ቪዲዮ መጨረሻ መመልከታችሁ እንዳይረሳ፣ እርግጠኛ ነኝ ተተርፉበታላችሁ ማለት ነው። ሌትስ ጎ። ሶ እንግዲህ የመጀመሪያውና በብዙዎች ዘንድ በተደጋጋሚ የሚጠየቀው ጥያቄ ኮንተንት ክሪኤተር መሆን ፈልጋለሁ፣ ነገር ግን ሰዎች ምን ይሉኛል፣ እንደዚሁም ደግሞ ኔጌቲቭ ኮሜንት ቢሰጡኝ ሲያልኩኝ እፈራለሁ የሚል ጥያቄ ነው ማለት ነው። ሶ እንግዲህ ይሄን ነገር በአጭሩ ስመልስላችሁ እኔም እንግዲህ ለመጀመሪያ ጊዜ ኮንተንት ክሪኤት ለማድረግ ሳስብ በጣም ያስፈራኝ ነገር ቢኖር ይሄ ነበር ማለት ነው። ምክንያቱም ደግሞ ሰዎች ቢሰድቡኝ፣ ሰዎች ኔጌቲቭ ኮሜንት ቢሰጡኝ፣ ሰዎች ባይወዱኝ የሚል በጣም ፍርሃት ነበረብኝ ማለት ነው። ነገር ግን አሁን ላይ እንደገባኝ ከሆነ ይሄ ነገር በፍጹም ሊያስፈራችሁ አይገባም ማለት ነው። ይሄንን ስላችሁ ኔጌቲቭ ኮሜንት አይሰጣችሁም ወይም ደግሞ ሰዎች የሆነ ነገር አይሏችሁም እያልኳችሁ አይደለም። ምክንያቱም ደግሞ መባላችሁ አይቀርም። ምክንያቱም ኮንተንት ክሪኤት እስካደረጋችሁ ድረስ፣ እስከተንቀሳቀሳችሁ ድረስ፣ ቪዲዮ ፖስት እስካደረጋችሁ ድረስ ኔጌቲቭ ኮሜንቶች አይጠፉም ማለት ነው። ምክንያቱም ደግሞ ቪዲዮአችሁን የሚያዩ ሰዎች ፖዚቲቭ ሰዎች የሚያሉ፣ እንደዚሁም ደግሞ ኔጌቲቭ ሰዎች የሚያሉ። ስለዚህ ኔጌቲቭ ሰዎቹ ደግሞ ኔጌቲቭ ኮሜንት ይሰጧችኋል፣ እንደዚሁም ፖዚቲቭ ሰዎቹ ደግሞ ፖዚቲቭ ኮሜንት ይሰጧችኋል ማለት ነው። ስለዚህ ኮንተንት ክሪኤት እስካደረጋችሁ ድረስ ኔጌቲቭ ኮሜንቶች አታጡም ማለት ነው። ምክንያቱም አንዳንድ ሰዎች በተለይ ደግሞ ቲክቶክ ላይ እና ዩዘር የሚባሉ አካውንቶች በብዛት ኔጌቲቭ ኮሜንቶችን ይሰጧችኋል ማለት ነው። እንደዚሁም ደግሞ አካባቢያችሁ ላይ ያለ እናንተ የሚያውቃችሁ ሰው ደግሞ ሌላኛው ኮንተንት ክሪኤሽን ላይ እንቅፋት የሚሆንባችሁ ሰው ነው ማለት ነው። ምክንያቱም ለምን እንደሆነ አላውቅም፣ ግን አጠገባችን ያለው ሰው እንድንለወጥ አይፈልግም ማለት ነው። ኮንተንት ክሪኤት ማድረግ ሲጀምሩ አካባቢያችሁ ላይ ያለው ሰው ሙድ ሊይዝባችሁ ይፈልጋል፣ በቃ ሊሳለቅባችሁ ይፈልጋል። ምክንያቱም ደግሞ ከነሱ ለየት ያለ ነገር እያደረጋችሁ ስለሆነ፣ ወደ ስኬት እየተጓዛችሁ ስለሆነ፣ ራሳችሁን ለመለወጥ እየሞከራችሁ ስለሆነ ያ ነገር አካባቢያችሁ ላይ ላለሰ ወይም ደግሞ አጠገባችሁ ላለሰ ደስታን አይፈጥርበትም። ለምን እንደሆነ እኔም እስኩል ያላወቅኩት ነገር ነው ማለት ነው። ነገር ግን ይሄ ነገር ያለ ነገር ነው ማለት ነው። ስለዚህ ነገር ግን እናንተ ማወቅ ያለባችሁ ነገር እናንተ ያን ነገር የምትሰሩት ህይወታችሁን የተሻለ ለማድረግ ነገ ጥሩ ቦታ ለመድረስ እስከሆነ ድረስ እና ጥሩ ኮንተንቶችን እስከምትሰሩ ድረስ በፍጹም የሰውን ኮሜንት ልፈሩ አይገባም ማለት ነው። የሰውን ኮሜንት የምትፈሩ ከሆነ ወይም ደግሞ ሰው ምን ይለኛል እያላችሁ የምትፈሩ ከሆነ መቼም ቢሆን ኮንተንት ክሪኤተር አትሆኑ ማለት ነው። ኮንተንት ክሪኤተር ካልሆናችሁ ደግሞ ህይወታችሁን መቀየር አትችሉም ማለት ነው። በሌላ ነገር አይቀየርም እያልኳችሁ አይደለም። ነገር ግን በኮንተንት ክሪኤሽን እያሰባችሁ በዚህ ምክንያት ላልጀመራችሁ ሰዎች ናችሁ እንጂ በሌላ መንገድም ህይወት መቀየር ይቻላል። ነገር ግን እዚህ ኮንተንት ክሪኤሽን ላይ እስከመጣችሁ ድረስ ማንንም ሰው መፍራት የለባችሁ። በቃ ጥሩ ኮንተንት እስካገኛችሁ ድረስ በቃ ዝም ብላችሁ መሰገጥ ነው። በቃ ገገማ መሆን ያለባችሁ። ደግሞ ገገማ ካልሆናችሁ አይሳካላችሁም። በኮንተንት ክሪኤሽን ላይ ሰው ይስደባችሁ፣ ይተቻችሁ፣ አጠገባችሁ ያለው ሰው ይሳለቅባችሁ፣ ሙድ ያዝባችሁ፣ በቃ ጸጥ ብላችሁ እለፉ። በቃ እንደዚህ ብላችሁ ራሱ ማብራራት አይጠበቅባችሁም። ነገ እኮ ገንዘብ ይከፈለኛል፣ ነገ ሀብታም ሆናለሁ፣ ፕሮሞሽን እሰራለሁ ብላችሁ ራሱ ማብራራት አይጠበቅባችሁም። በቃ ጸጥ ብላችሁ ስሩ። ከዛ በኋላ ስኬታችሁ ጮህ ይነገራል። በቃ አለቀ ማለት ነው። ገብቷችኋል? ትንሽ ፎሎራችሁ እያደገ ሲመጣ ጥሩ ቦታ እየደረሳችሁ ስትመጡ ራሳችሁ ይቅርታ ይሏችኋል ማለት ነው። ይህ ነገር ማወቅ አለባችሁ። እዚህ ጋር አንድ አባባል አለ፣ እኔ የምወደት ማለት ነው። ወርክ ኢን ሳይለንስ አንቲል ዩር ሰክሰስ ኢዝ ሜኪንግ ኖይዝ። በቃ ስለዚህ ጸጥ ብላችሁ መስራት ነው ያለባችሁ ማለት ነው። ከዛ ስኬታችሁ ጮህ ይናገራል፣ ያኔ ሰዎች ሁሉ ጸጥ ይላሉ ማለት ነው። ስለዚህ ዝም ብላችሁ ገገማ ሆናችሁ ሰዎች ቢሰድቧችሁ መስራት አለባችሁ። ይሄ ነገር በፍጹም ከኮንተንት ክሪኤሽን ሊያስቀራችሁ አይገባም ማለት ነው። እሺ፣ በሁለተኛ ደረጃነት በተደጋጋሚ የሚጠየቀው ጥያቄ ደግሞ ምን መሰላችሁ ማለት ነው? ኮንተንት ክሪኤተር መሆን ፈልጋለሁ ነገር ግን እቃ የለኝም የሚል ጥያቄ ነው ማለት ነው። ሶ እንግዲህ ነገር በአጭሩ ስመልስላችሁ ኮንተንት ክሪኤተር ለመሆን ስልካችሁ ከበቂና ከበቂ በላይ ነው ማለት ነው። የግድ በቃ ሪንግሌት ያስፈልጋችሁም፣ ትራይፖድ ያስፈልጋችሁም፣ ፒሲ ያስፈልጋችሁም፣ ሪንግሌት ያስፈልጋችሁም፣ ኤልኢዲ ላይት ያስፈልጋችሁም፣ እንደዚሁም ደግሞ ያበደ ላይት አያስፈልጋችሁም። በቃ ስልካችሁ ከበቂና ከበቂ በላይ ነው ማለት ነው። ምክንያቱም ደግሞ ስልካችሁ በመጠቀም ብቻ ብርሃን ያለበት ወይም ደግሞ የተፈጥሮ ብርሃን ያለበት ቦታ ወደ መስኮት ዳር ሊሆን ይችላል፣ ውጪ ላይ ግቢ ውስጥ ሊሆን ይችላል፣ እዛ ኮንተንት ክሪኤት ማድረግ ትችላላችሁ። እንደዚህ ደግሞ በስልካችሁ ካፕከትን በመጠቀም ኤዲት አድርጋችሁ ፖስት ማድረግ ትችላላችሁ ማለት ነው። ስለዚህ ያን ያህልም በቃ የተጋነነ ነገር አያስፈልጋችሁ ማለት ነው። እኔም እንግዲህ ኮንተንት ክሪኤት ማድረግ ሲጀምር ምንም ነገር አልነበረኝም ማለት ነው። ስልክ ብቻ ነበር የነበረኝ ማለት ነው። ሶፋ ላይ ተቀምጬ ነበር ቪዲዮ ራሱ ሪካርድ የማደርገው ማለት ነው። ምንም የተጋነነ ኦቨር የሆነ ነገር የለኝም ማለት ነው። ነገር ግን አሁን እግዚአብሔር ይመስገን ቀስ በቀስ አንድም ሁለት ፒሲ አለኝ፣ ስልኮች አሉኝ፣ እንደዚሁም ደግሞ አሪፍ መቀመጫ፣ አሪፍ ሴታፕ አለኝ ማለት ነው። እግዚአብሔር ይመስገን ማለት ነው። ስለዚህ ይሄም ነገር ግን የሆነው በፕሮሰስ ነው ማለት ነው። ስለዚህ እናንተ ማሰብ ያለባችሁ ነገር
ነገር ለመጀመር የተጋነነ ነገር ያስፈልጋችሁም። በቃ ሁሉም ነገር በፕሮሰስ ይሄዳል። ራሱን እየተካ እግዚአብሔርም እየጨመረላችሁ እያደጋችሁ ትመጣላችሁ እንጂ በአንዱ አድጋችሁ ከጀመራችሁማ አወዳደቃችሁም ከባድ ነው የሚሆነው ማለት ነው። ስለዚህ ባላችሁ ነገር ጀምሩ። ምክንያቱም ባለው ያልጀመረ ሰው ቢኖረውም ስለማይሰራ ባላችሁ ነገር ጀምሩ። ከዛ በኋላ ኮንተንታችሁን እያስተካከላችሁ በየቀኑ 1% እያሻሻላችሁ ቪዲዮአችሁን አሪፍ እያደረጋችሁ ኤዲቲንጉንም እያስተካከላችሁ ቀስ በቀስ ነው። ከዛ በኋላ ሁሉንም ነገር ሳታስቡት እጃችሁ ላይ ታገኙታላችሁ ማለት ነው። እኔም እንግዲህ ራሴ ላይ ያስተዋልኩት ይሄ ነው ማለት ነው። ምክንያቱም ኮንተንት ክሬትን ሳልጀምር በፊት የነበሩኝ እቃዎችና አሁን ያሉኝ እቃዎች በጣም ነው የሚለያዩት ማለት ነው። በጣም ከ60% በላይ ነው ግሮዝ ያስመዘገብኩት ማለት ነው። ስለዚህ እናንተም ዝም ብላችሁ ኮንተንት ክሬት ማድረግ ጀምሩ ማለት ነው። ከዛ በኋላ ቀስ በቀስ ለውጡን ታዩታላችሁ እንጂ ዝም ብላችሁ ያይኖረኝ ካላችሁ መቼም አትጀምሩም። ዝም ብላችሁ ባላችሁ ጀምሩ ማለት ነው። በሶስተኛ ደረጃ ደግሞ በብዙዎቻችሁ የሚጠየቀው ጥያቄ በኮንተንት ክሬሽን ገንዘብ ማግኘት ይችላል ወይም ደግሞ ገንዘብ ይታፈስበታል ወይ የሚል ጥያቄ ነው ማለት ነው። እንግዲህ ይህን ጥያቄ ስመልስላችሁ አዎ በኮንተንት ክሬሽን ገንዘብ ማግኘት ትችላላችሁ። ብዙ ገንዘብ የምታገኙባቸው ኦፖርቹኒቲዎች አሉ። ነገር ግን ኢትዮጵያ ውስጥ ሆናችሁ ትንሽ ሊከብዳችሁ ይችላል። ነገር ግን አዎ በትክክል ገንዘብ ታገኛላችሁ ማለት ነው። ነገር ግን ወዲያው አይደለም ገንዘብ የምታገኙት ወይም ደግሞ ወዲያው ኮንተንት ክሬት ማድረግ እንደጀመራችሁ አይደለም ገንዘብ የምታገኙት። በቃ በጣም ብዙ ፕሮሰስ አለው ማለት ነው። 6 ወር፣ 8 ወር፣ 9 ወር፣ 1 ዓመት፣ 2 ዓመት ሳይከፈላችሁ ልትሰሩ ትችላላችሁ ማለት ነው። ስለዚህ ትዕግስተኛ መሆን ያለባችሁ ማለት ነው። ኮንተንት ክሬሽን በአንዴው የሚገኝ ነገር አይደለም ማለት ነው። ስለዚህ ሲጀመር ሁሉም ነገር ላይ ፕሮሰስ አለ። ያው ለምሳሌ ትምህርት ቤት ገብታችሁ 17 ዓመት ሙሉ ለፍታችሁ አይደል እንዴ? ከዛ በኋላ ገንዘብ የምታገኙት እስከዛ ድረስ ኢንቨስት እያደረጋችሁ እየከፈላችሁ አይደል እንዴ የምትማሩት? ስለዚህ ኮንተንት ክሬሽንም እንደዛ ነው ማለት ነው። ወዲያው ገንዘብ የምታገኙበት ቦታ አይደለም ወይም ደግሞ የሆነ የገንዘብ ማምረቻ ነገር አይደለም። ገብታችሁ አይደል? ሁሉም ነገር ፕሮሰስ ይፈልጋል። ቀስ በቀስ እያደጋችሁ ስትመጡ እናንተም እያደጋችሁ አስተሳሰባችሁ እያደገ ሲመጣ አወራራችሁ፣ ኮንተንታችሁ እንደዚሁም ደግሞ ሁሉም ነገር ኢምፕሩቭ እያደገ ሲመጣ አካውንታችሁም እያደገ ሲመጣ የሰው አይን እየገባችሁ ስትመጡ ሲታፓችሁ እያማረ ሲመጣ ከዛ በኋላ ፕሮሞሽኖች ይመጡላችኋል። እንደዚሁም ደግሞ ዩቲዩብ ላይ ኮናችሁ ቻናላችሁ ሞኔታይዝ ታረጉታላችሁ ማለት ነው። ከዛ በኋላ እንግዲህ ብዙ የገንዘብ ስትሪሞች ይመጡላችኋል ማለት ነው እንጂ በአንዴው ገንዘብ አይመጣላችሁ ማለት ነው። ስለዚህ ዝም ብላችሁ ቶሎ ገንዘብ ለማግኘት ከሆነ ኮንተንት ክሬሽንን የመረጣችሁት በፍጹም ተሳስታችኋል ማለት ነው። በአንዴው ገንዘብ የሚገኝበት ቦታ አይደለም። እኔም እንግዲህ ኮንተንት ክሬሽን ሲጀምር የተሳሳትኩት ትልቁ ስህተት ይሄ ነበር ማለት ነው። በቃ ኮንተንት ክሬተር ሆናለሁ ገንዘብ አፍሳለሁ የሚል ጥያቄ ነበር ማለት ነው። ነገር ግን እንደዛ አይደለም ጨዋታው። እዛ ኮንተንት ክሬሽን ውስጥ ስገባ የተረዳሁት ነገር በአጭር ምንም ገንዘብ የሚገኝበት ነገር የለም ማለት ነው። ሁሉም ነገር በፕሮሰስ ነው ማለት ነው። ገብቷችኋል አይደለ? ቀስ በቀስ እናንተ እያደጋችሁ ስትመጡ ነው እንጂ ፕሮሞሽንም የሚመጣላችሁ ገንዘብ የምታገኙት በአንዴው ዝም ብላችሁ ገንዘብ የምታገኙበት ቦታ አይደለም ማለት ነው። ስለዚህ ገንዘብን ብቻ ፈልጋችሁ የምመጡ ሰዎች ካላችሁ ኮንተንት ክሬሽንን ባጀምሩ ሃይሊ ሪኮመንድ አደርጋችኋለሁ ማለት ነው። ነገር ግን ትዕግስተኛ ሆናችሁ 1 ዓመት ሳይከፈላችሁ 2 ዓመት ሳይከፈላችሁ ለመስራት ዝግጁ ሆናችሁና እያንዳንዷን ሰቃይታችሁ የኮንተንት ክሬሽንን ወደፊት የሚገኘውን አውትፑት ማግኘት ከፈለጋችሁ እንደዚሁም ደግሞ ቀስ ብላችሁ ህይወታችሁ መለወጥ የምትፈልጉ ራሳችሁን መለወጥ ቤተሰቦቻችሁን መለወጥ የምትፈልጉ ከሆነ ኮንተንት ክሬሽን ደ ቤስት ወይ ነው ብዬ አስባለሁ ማለት ነው። ስለዚህ ገንዘብን አስባችሁ የምትጀምሩ ከሆነ ኮንተንት ክሬሽን እንዳትጀምሩ፣ ነገር ግን ትዕግስተኛ ሆናችሁ ቀስ በቀስ ማግኘት የምትፈልጉ ሰዎች ካላችሁ ኮንተንት ክሬሽን ለእናንተ አሪፍ መንገድ ነው ብዬ አስባለሁ ማለት ነው። እንግዲህ የዛሬው ቪዲዮ ከሞላ ጎደል ይህንን ይመስል ነበር ማለት ነው። ይህን ነገር እንግዲህ ከእናንተ በላይ አውቄ አይደለም የነገርኳችሁ፣ ነገር ግን ካለችን ትንሽዬ እውቀትና ከተማርኳት ከነበብኳት እንደዚሁም ደግሞ በኤክስፒሪየንስ ካገኘኋት ትንሽዬ የ9 ወር ኤክስፒሪየንስ ነው ማለት ነው ሼር ያደረግኳችሁ ማለት ነው። እርግጠኛ ነኝ የዛሬው ቪዲዮ የብዙዎቻችሁን ጥያቄ እንደመለሰላችሁ እርግጠኛ ነኝ ማለት ነው። ያልተመለሰላችሁ ጥያቄ ወይም ደግሞ ቀጣይ ስለምን ቪዲዮ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አሳውቁኝ ማለት ነው። ቀጣይ ስለዛ ቪዲዮ ሰራላችኋለሁ ማለት ነው። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። ቪዲዮ ላይክ አድርጎ ቻናሉን ሰብስክራይብ አድርጉ። ይመቻችሁ፣ ወዳችኋለሁ። አርብ በአዲስ ቪዲዮ እንገናኝ። ይመቻችሁ።